እንደምናላችሁ የክንፋን መረጃ ቤተሰቦች የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማቸዋል። ሴት ልጆቻቸውን አናስደፍርም ያሉ እናቶች በጥይት ተደብድበው እየተገደሉ ነው ተባለ። መንግስት በህግ በተሰጠው ስልጣን መሰረት ግራ ቀኙን ያገናዘበ ውሳኔ የማስተላለፍ ሆነ እርምጃ የመውሰድ ኃላፊነት እንዳለበት ተገለጸ። የሲንጋፖር ጠቅላይ ሚኒስተር የጂ20 ስብሰባ መጠናቀቅን ተከትሎ አዲስ አበባ ገቡ። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉ በአክብሮት እንጠይቃለን። ሴት ልጆቻቸውን አናስደፍርም ያሉ እናቶች በጥይት ተደብድበው እየተገደሉ ይገኛሉ። ተው የሚል ሽማግሌ፣ በቃ የሚል ምሁር፣ እርቅ አውርዱ የሚል የሃይማኖት አባት የለም ሲሉ አቶ ጋሻው መርሻ ገለጹ። አቶ ጋሻው መርሻ ህዝባችን መሸከም ከሚችለው በላይ ግፍ እያረፈበት 2 ዓመታት እንደ ቀልድ ተቆጥረዋል ሲሉም ተናግረዋል። የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራር የሆኑት አቶ ጋሻው መርሻ ይህንን ያሉት በጽሁፍ ባስተላለፉት መልእክት ነው። በዚህ መልእክታቸውም ህጻናት ከትምህርት ከተራራቁ፣ መምህራን ከብላክቦርድ እና ጠመኔ ከተለያዩ፣ ነጋዴ የባንክ ብድር ለመክፈል ዳገት ከሆነበት፣ እንቦቀቅላ እህቶቻችን እንደ በግ ተነድተው መደፈር ከጀመሩ፣ ሾፌሮች ምድር ሲኦል ከሆነባቸው፣ በላባቸው አደሮች ተንቀሳቅሰው መስራት የሊማሊሞን ገደል ያህል ከባድ ከሆነባቸው እንደ ዘበት ዓመታት ነጎዱ ሲሉም ገልጸዋል። አክለውም የእናት ሀገር ልጆች በግራና በቀኝ ጣለው በሚል የዩቲዩብ ገደል ማሚቶ ታጅበው መገዳደልን ስራዬ ብለው ከያዙት ይኸው 3 ዓመታት እንደፈንን ያሉ ሲሆን ተው የሚል ሽማግሌ፣ በቃ የሚል ምሁር፣ እርቅ አውርዱ የሚል የሃይማኖት አባት የለም። ገሚሱ ግፋ በለው ሲል ገሚሱ ጸጥ ብሏል። በመካከል ህዝቡ አሳሩን እየበላ ይገኛል። ያሳዝናል። እንደ አማራ ህዝብ የወላድ መካን የሆነ ወዴት ይገኛል በማለት የተሰማቸውን ጥልቅ ሀዘን ገልጸዋል። የአብን ከፍተኛ አመራር አቶ ጋሻው መርሻ ሴት ልጆቻቸውን አናስደፍርም ያሉ እናቶች በጥይት ተደብድበው እየተገደሉ እንደሚገኙ ገልጸው ይሄ ከሰው በታች የሆነ ድርጊት አንድ ወይም 2 ጊዜ የተከሰተ አይደለም፣ ከመደጋገሙ የተነሳ ዜናውን ሁሉ የለመድነው የአዘቦት ተግባር እንጂ ሲሉ በተደጋጋሚ እየተሰሙ ያሉ ዜናዎችን ለማመን አስቸጋሪ የሆኑ መምጣታቸውን ሲያመላክቱ እንዲህ አይነቱን ድርጊት ከጥቂት ዓመታት በፊት በፊልም ብንመለከተው ኖሮ ደራሲውን ቀሽም እንደሆነና የማይታመን ነገር እንደጻፈ ልናስብ እንችል ነበር ብለዋል። ነገር ግን በአሁኑ ወቅት የዕለት ተዕለት ትዕይንት መሆኑንም አክለው ገልጸዋል። በትውልድ ሰፈራችን መከራ እንደ ሐምሌ ጎርፍ እየወረደ ይገኛል። ድሃው ህዝባችን ወጥቶ መግባት፣ አርሶ መብላት፣ ነግዶ ማደር ባይችል በመከራ ያሳደጋቸውን ልጆቹን እንኳን ሊተርፉለት አልቻሉም ያሉት አቶ ጋሻው ሴት ልጅን ከእናት እቅፍ ነጥቆ መድፈር፣ ወንድ ልጅን በጥይት አረር በቁላት የጀብድ ያክል የሚያኮራ ሆኗል። ቀስ በቀስ ወደ ጥልቁ ጉድጓድ እየተምዘገዘግን እንገኛለን ሲሉም ያለውን ሁኔታ ገልጸውታል። ዓለም የት በደረሰበት የኤአይ ዘመን ላይ ብንገኝም ድንቁርናን አንቱ ብለን የምንንከባከብ ጉዶች ሆነናል ያሉት የአብን አመራሩ በእውነቱ ለመጻፍ አይደለም ለመስማት የሚቀፍ እነዚህን ጭካኔዎች እንዴት በአጠረ ጊዜ ተለማመድናቸው ብለን መልስ አልባ ጥያቄ እንጠይቃለን ሲሉም አጽንኦት ሰጥተዋል። መንግስት፣ ተዋጊ አካላት፣ የአገር ሽማግሌዎች፣ ምሁራን በአማራ ህዝብ ላይ እየደረሰ ያለውንና አመራሩ የድንጋይ ዘመን ድርጊት ሲሉ የጠሩትን ሁኔታ በተቻለ ፍጥነት እንዲቆም ከመቼውም በላይ ሊሰሩ እንደሚገባና ይህ ጉዳይ የግድ መቋጨት እንዳለበት አሳስበው ህዝባችን ሊሸከመው ከሚችለው በላይ ሆኖበታል። ከአሁን በኋላ የሚቀጥል ግጭት ፈረንጆቹ ዘላስት ስትራው ዛት ብሮክ ዘ ካሜልስ ባክ እንደሚሉት ነው በማለት የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራር የሆኑት አቶ ጋሻው መርሻ በጽሁፍ መልእክት አስተላልፈዋል። ሪፖርተር ጋዜጣ በርዕሰ አንቀጽ አምዱ አገር ሰላም የምትሆነው ለጋራ ጉዳዮች ትኩረት ሲሰጥ መሆኑን አስገንዝቦ መንግስት በተሰጠው ኃላፊነቶች ላይ ተጠያቂ መሆን እንደሚገባው የሚያትት ምንባብ አቅርቧል። እኛም የምንባቡን ሙሉ ቃል እንደሚከተለው አቅርበነዋል። አገር ሰላም የምትሆነው ለጋራ ጉዳዮች ትኩረት ሲሰጥ ነው። መንግስት በህግ በተሰጠው ስልጣን መሰረት በኢኮኖሚያዊ፣ በፖለቲካዊ፣ በማህበራዊ፣ በዲፕሎማሲም ሆነ በሌሎች ጉዳዮች ላይ ውሳኔ ማስተላለፍ ሆነ እርምጃ የመውሰድ ኃላፊነት እንዳለበት ለማንም ግልጽ ነው። የሚተላለፈው ውሳኔም ሆነ እርምጃ ግን ግራ ቀኙን ያገናዘበ፣ የሀገርን ብሔራዊ ደህንነትና ጥቅም ያስቀደመ፣ የመላውን ህዝብ የሰላምና ፍላጎት ያማከለ፣ በትውልድ ቅብብሎሽ እዚህ የደረሱ ማህበራዊ መስተጋብሮችንና እሴቶችን ያከበረ፣ ዴሞክራሲያዊና ሰብአዊ መብቶችን የሚያስጠብቅ፣ ከጎረቤት ሀገሮችም ሆነ ከዓለም አቀፍ ማህበረሰቡ ጋር በጋራ ጥቅም ላይ የተመሰረተ ግንኙነትን የሚያዳብር እንዲሁም ለአገር ሁለንተናዊ እድገት ፋይዳ የሚኖረው መሆን ይጠበቅበታል።
ይጠበቅበታል። ከዚህ ውጪ ግልጽነት የጎደለውና ተጠያቂነት የሌለበት ውሳኔም ሆነ እርምጃ ከህዝብ ጋር ሆድና ጀርባ ከማድረጉም በላይ የህግና የሞራል ተጠያቂነትን ያስከትላል። ኢትዮጵያ ዘለቄታዊ ሰላም እንድታገኝ የሚያስችሉ የጋራ ጉዳዮች ትኩረት ሲያገኙ ልዩነትን ይዞ አብሮ መስራት አያዳግትም። በተለያዩ መስኮች የተሰማሩ ባለሙያዎች እንደሚሉት መንግስት ዋነኛ ተጠሪነቱ ለህዝብ ሲሆን ውሳኔዎቹም የህዝብን ጥቅም ማስከበር አለባቸው። ከሰሃራ በታች የአፍሪካ ሀገሮች ጋር ሳይቀር ሲነጻጸር በጣም ዝቅተኛ የሆነ የነፍስ ወከፍ ገቢ ባላት የኑሮ ውድነቱ ከሚቋቋሙት በላይ በሆነባት መሰረታዊ ፍላጎቶችን በቅጡ ለማሟላት ባልተቻለባትና ዜጎች እያደር ቁልቁል የሆነ ኑሮ በሚኖሩባት ኢትዮጵያ ውስጥ የመንግስት እያንዳንዱ ውሳኔ ካልታሰበበት ውጤቱ አደገኛ ነው። መንግስት ከአቅሙ በላይ የሆነ ችግር ቢገጥመው እንኳን ከህዝብ ጋር በመምከር የተለያዩ አማራጮችን ለማየት ይተጋል እንጂ የዜጎችን የደህንነት ህይወት ይበልጥ የሚያመሰቃቅሉ ውሳኔዎችን እያስተላለፈ ዙሪያውን ገደል ማድረግ የለበትም። አሁንም ጊዜው አልረፈደምና ከፍተኛ ማህበራዊ ምስቅልቅልና ቀውስ ሊያስከትሉ የሚችሉ ውሳኔዎች ይታሰብባቸው። የኑሮ ውድነት ከአቅም በላይ ሆኖ ተደራራቢ ችግሮች መከሰት የለባቸው። መንግስት በሚወስዳቸው እርምጃዎች ዜጎች እንዳይጎዱ ጥረት መደረግ አለበት። በመንግስት የሚከናወኑ ልማቶች በተግባር ሰው ተኮር መሆናቸው ሊረጋገጥ ይገባል። የንግድ ማህበረሰብ ሰርቶ ለመንግስት ከሚከፍለው ግብርና በተጨማሪ በመንግስትና በግል ዘርፍ አጋርነት ተሳትፎ እንዲሰፋ ተደርጎ የኑሮ ጫናዎችን እንዲያቃልል እድል ቢሰጠው አገር ትጠቀማለች። ዜጎች ባላቸው እውቀትና አቅም አስተዋጽኦ እንዲያበረክቱ ቢደረግ ችግሮችን ለማቃለል ይጠቅማል። ኢትዮጵያን ከችግር ውስጥ ለማውጣት መፍትሄዎች ያስፈልጋሉ። በአገር ዋና ዋና ጉዳዮች ላይ መስማማት የሚያስችሉ ጉዳዮች መኖራቸው መልካም ሆኖ ልዩነት ሲፈጠርም በአግባቡ ማስተናገድ ተገቢ ነው። ለድጋፍም ሆነ ለተቃውሞ ሚዛኑን የጠበቀ እይታ ሲኖር መነጋገር፣ መደራደርና መግባባት ላይ መድረስ አስቸጋሪ አይሆንም። በሁሉም አገራዊ ጉዳዮች ላይ የጋራ መግባባት ሊኖር የሚችለው ማዶ ለማዶ እየተያዩ ጥላቻና መጠፋፋትን በማንቀሳቀስ ሳይሆን በሰለጠነ መንገድ ለመነጋገር የሚያስችል ምህዳር በመፍጠር ነው። ሁሌም እንደምንለው መንግስትም ሆነ ዜጎች ከምንም ነገር በላይ ለህግ የበላይነት ትልቅ ትኩረት መስጠት አለባቸው። ህግና ስርዓት ሲኖር ተማሪው ወደ ትምህርቱ፣ ገበሬው ወደ እርሻው፣ ነጋዴው ወደ ንግዱ፣ ሰራተኛው ወደ ስራው ተሰማርተው ለሀገር ልማትና እድገት የሚገለገልባቸውን ለመወጣት ዝግጁ ይሆናሉ። ፖለቲከኞችም ህግና ስርዓትን አክብረው በፖለቲካ ምህዳራቸው ውስጥ ሰላማዊ የፖለቲካ ፉክክር ያደርጋሉ። የፖለቲካ ተፎካካሪነት ጠላትነት ሳይሆን አንዱ ሌላውን በልጦ በህዝብ ነጻ ፈቃድ ስልጣን ለመያዝ የሚደረግ ስልጡን መንገድ መሆን ሲገባው ከሰላማዊ ጎዳና ፈንግጦ የጦር መሳሪያ ታጥቆ እልቂትና ውድመት ውስጥ መዘፈቅ ለኢትዮጵያም ሆነ ለህዝቦቿ ፋይዳ የሌለው ድርጊት ነው። የኢትዮጵያ ብሔራዊ ደህንነትና ጥቅም እንዲሁም የህዝቡ ሰላም የሚከበረው በህጋዊና በሰላማዊ የፖለቲካ ፉክክር ብቻ ነው። ከዚህ በመለስ ያለው ትንቅንቅ ግን ለኢትዮጵያ አይረባትም። መንግስት የአገርና የህዝብ አደራ ያለበት ትልቅ ተቋም ነው። ይህንን ትልቅ ተቋም በየደረጃው የሚመሩ ሰዎች ደግሞ ሆደ ሰፊነት ይጠበቅባቸዋል። በሁሉም የስልጣን እርከኖች ላይ የሚገኙ አመራሮች ከምንም ነገር በፊት የአገርና የህዝብ ጉዳይ ሊያሳስባቸው ይገባል። ከተወሰኑ ግለሰቦችም ሆነ ቡድኖች ጋር በዓላማም ሆነ በሌላ ምክንያት ባይግባቡ እንኳን በአገርና በፓርቲ ወገንተኝነት መካከል ያለውን ልዩነት ሊያጤኑ የግድ ይላቸዋል። የብሔርም ሆነ የሃይማኖት መሳሳብም ሆነ መገፋፋት ከአገር በላይ ሊያስጨንቃቸው አይገባም። እነሱ የተቀመጡበት ወንበር ትናንትና ሌሎች ሰዎችም ተቀምጠውበት ነበር። ይልቁንም ከቀደምቶቹ ጠንካራና ደካማ ጎኖች በመማር የተሻለ አበርክቶ እንዲኖራቸው ጥረት ያድርጉ። ትናንት ከተፈጸሙ የባሱ ስህተቶችን ከመስራት ራስን መከላከል የሚቻለው ሂደቶችን በአግባቡ በመመርመር ለዘመኑ የሚመጥን ስራ በማከናወን ነው። መንግስት ከህዝብ ጋር በመቀራረብ ለአገር የሚበጁ ተግባራት ላይ ሲያተኩር ከአገር ውስጥም ሆነ ከውጭ ለአገራት ሙያዊ አስተዋጽኦ ማበርከት የሚፈልጉ እውቀትና ሀብት ያላቸው ዜጎች ይነቃቃሉ። ሁሉንም ኢትዮጵያውያን በብሔራዊ ጉዳዮች ላይ እኩል የማሳተፍ ፍላጎት ሲኖር ለጸብና ለግጭት የሚያነሳሱ ጉዳዮች በሰላማዊ መንገድ መፈታት ይችላሉ። ሁሉም ዜጎችና የፖለቲካ ኃይሎች በእኩልነት የሚስተናገዱበት አውድ ሲፈጠር ህግና ስርዓት ተከብሮ ከቦታ ወደ ቦታ መዘዋወርም ሆነ መስራት አያዳግትም። በሁሉም ሀገራዊ ጉዳዮች ላይ በስርዓትና በእርጋታ መነጋገርም ሆነ መከራከር የዘወትር ተግባር ይሆናል። የአንድ ወገን የበላይነት ብቻ ሲፈለግ ግን ሌብነትና ምዝበራ ቅጥ ያጣሉ። የመንግስታዊ አገልግሎቶች አሰጣጥ ስርዓት ብልሹ ይሆናሉ። የፖለቲካ ምህዳር ህጋዊነትና ሰላማዊነት ርቆ በየቦታው ግጭት መደበኛ ስራ ይደረጋል። ሰብአዊና ዴሞክራሲያዊ መብቶች እየተጣሱ ስርዓት አልበኝነት ይሰፍናል። መንግስትም ሆነ የአገር ጉዳይ ይመለከተናል የሚሉ ኃይሎችና ዜጎች እንዲህ አይነቱ አስከፊ ሁኔታ እንዲለወጥ ኃላፊነታቸውን ይወጡ። አገር
ሰላም የምትሆነው ለጋራ ጉዳዮች ትኩረት ሲሰጥ ነው። የሲንጋፖር ጠቅላይ ሚኒስተር የጂ20 ስብሰባ መጠናቀቅን ተከትሎ አዲስ አበባ ገቡ። የሲንጋፖር ጠቅላይ ሚኒስተር እና የገንዘብ ሚኒስተር ላውረንስ ወንግ በደቡብ አፍሪካ የተካሄደውን የጂ20 ጉባኤ ከተካፈሉ በኋላ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። ጠቅላይ ሚኒስተር አብይ አህመድ ላውረንስ ወንግ በኢትዮጵያ ለሚያደርጉት ይፋዊ ጉብኝት አዲስ አበባ ሲገቡ በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ይህ ጉብኝት የሁለቱ ሀገራት አጋርነትን ለማጠናከር ወሳኝ እርምጃ ሲሆን ተጨማሪ አዳዲስ የትብብር እድሎችን ለመዳሰስም ትልቅ ፋይዳ ይኖረዋል ሲሉ አስፍረዋል። ወንግ ጠቅላይ ሚኒስተር ከሆኑበት ግንቦት 2016 ጀምሮ የአፍሪካ ህብረት አባል አገራት ወደ ሆኑት ደቡብ አፍሪካና ኢትዮጵያ ጉብኝት ሲያደርጉ የመጀመሪያቸው ነው። የሲንጋፖር ጠቅላይ ሚኒስተር ጽህፈት ቤት አርብ ህዳር 12 ቀን 2018 ዓ.ም ባወጣው መግለጫ ከቡድን 20 ጉባኤ በኋላ ጠቅላይ ሚኒስተር ወንግ በጠቅላይ ሚኒስተር አብይ አህመድ ግብዣ በአዲስ አበባ ይፋዊ ጉብኝት ያደርጋሉ ሲል አስታውቋል። ሁለቱ መሪዎች የልዑካን ቡድን ስብሰባ ያደርጋሉ። ከዚያም የመግባቢያ ሰነዶችን ያለው መግለጫው በመግባቢያ ስምምነቶች የተካተቱ የትብብር ዘርፎችን የሚያስታውቁበት የጋራ ጋዜጣዊ መግለጫ ይሰጣሉ ብሏል። አብይ አህመድ በሰኔ ወር 2016 ዓመተ ምህረት ሲንጋፖርን በጎበኙበት ወቅት ሁለቱ መሪዎች ሲንጋፖርና ኢትዮጵያ በትራንስፖርት ዲጂታላይዜሽን እና የአቅም ግንባታን ጨምሮ በአዲስ ዘርፎች ትብብር ለማድረግ መንገዶችን እንደሚዳሰሱ አስታውቀው ነበር። በ2016 ዓመተ ምህረት ከሰሃራ በታች ካሉ የአፍሪካ ሀገራት መካከል ኢትዮጵያ ለሲንጋፖር 8ኛዋ ትልቅ የንግድ አጋር የነበረች ሲሆን የሁለትዮሽ የሸቀጦችን ንግድ $275 ሚሊዮን ደርሶ ነበር። ጠቅላይ ሚኒስትር ወንግ በኢትዮጵያ በሚቆዩበት ጊዜ በአድዋ ድል መታሰቢያ ሐውልት የአበባ ጉንጉን የማስቀመጥ ስነ ስርዓት ላይ እንደሚሳተፉና ከአፍሪካ በሽታ መቆጣጠሪያና መከላከል ማዕከላት ዋና ዳይሬክተር ጋር እንደሚገናኙም ይጠበቃል። በተጨማሪም ታዋቂ የሆኑ የሀገር ውስጥ የሳሙናና የጽዳት ምርቶችን የሚያመርተው የሬፒ ዊልማር ፋብሪካን ይጎበኛሉ። ዋና መስሪያ ቤቱ ሲንጋፖር የሆነው ዊልማር ኢንተርናሽናል ሊሚቴድ ከሬፒ ጋር ባለው የጋራ ኢንቨስትመንት 50% ድርሻን ይይዛል።